ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ቃላቶችን ማለት ነው በዚህ መልኩ እናነባቸዋለን። በአማርኛ፣ በእንግሊዝኛ እንዲሁም በእንግሊዝኛ ወርዶችን ተጠቅመን በዚህ መልኩ እናነባቸዋለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማለት ፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ መማር ትችላላችሁ። እንግዲህ ወደ ዛሬ ትምህርታችን ስናልፍ ከዚህ ጋር ማለት ነው በአማርኛ የአማርኛ ቃላቶችን እንዲሁም ወደ እንግሊዝኛ ትርጉሞችን የእንግሊዝኛ ንባብን አጠቃላይ የምናይ ይሆናል ማለት ነው። ተከታተሉኝ፣ እንቀጥል። እሺ እንግዲህ እንደምትመለከቱት እዚህ ጋር ማለት ነው ከዚህ ጋር እንጀምራለን። ብዛት ይላል ማለት ነው። ብዛት ብለን ከዛ ደግሞ ትርጓሜው ማለት ነው እዚህ ጋር በእንግሊዝኛው ማች ይላል ማለት ነው። ልክ ይሄኛውንም በዚህኛው ድምጽ ማንበብ እንችላለን ማለት ነው። ስለዚህ ማች ብለን በዚህ መልኩ እናነባዋለን ማለት ነው። ከዛ በመቀጠል ወደሚቀጥለው እንለፍ ማለት ነው። ወደዚህ ብረት ይላል ማለት ነው። እዚህ ጋር ብረት። እሺ ቀጥሎ ደግሞ እዚህ ጋር ምን ይላል? ሜታ ይላል ማለት ነው። ሜታል። እሺ ቀጥለን እዚህ ጋር ሜታል ብለን እናነባዋለን ማለት ነው። እንግዲህ እንደዚህ አድርገን የእንግሊዝኛ ወርዶችን በቀላሉ በአማርኛ ታግዘን ማለት ነው በዚህ መልኩ እናነባቸዋለን። እሺ ከዛ በመቀጠል ወደሚቀጥለው እናልፋለን ማለት ነው። እዚህ ጋር በትር ይላል ማለት ነው። ብትር ብለን እዚህ ጋር እናነባዋለን። ከዛ ትርጉሙ ወይም እዚህ ጋር ስቴክ እንለዋለን። ስቴክ። እሺ ቀጥለን ስቴክ በዚህ መልኩ እናነባዋለን ማለት ነው። STICK ወይም ስቴክ ብለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ ወደሚቀጥለው እናልፋለን። እሺ ቀጥሎ የምናገኘው እዚህ ጋር ብርሃን ብለን በዚህ መልኩ እናነባዋለን ማለት ነው። እሺ ብርሃን ብለን በዚህ መልኩ እናነባዋለን ማለት ነው። ከዛ ትርጉሙ ወደ ትርጉሙ ስንሄድ ማለት ነው እዚህ ጋር ላይት ይላል ማለት ነው። ላይት እንደዚህ አድርገን እናነባዋለን። ልክ ይሄኛውን በዚህኛው ድምጽ ላይት ብለን ነው የምናነባው ማለት ነው። ላይት ብለን እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። የእንግሊዝኛ ቃላቶች እንዲሁም የእንግሊዝኛ ወርዶችን ለማንበብ እዚህ ጋር በቀላሉ የአማርኛ ፊደሎችን ተጠቅመን በቀላሉ እዚህ ጋር ማንበብ እንችላለን ማለት ነው። እሺ ከዛ በመቀጠል ወደሚቀጥለው እንለፍ ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር እነዚህ ብሄር ብለን እናነባዋለን። ብሄር። እሺ እዚህ ጋር የእንግሊዝኛ ቃላቶችን ለማንበብ እዚህ ጋር በአማርኛ ስንጠቀም ማለት ነው እዚህ ጋር ናሽን ይላል ማለት ነው። ናሽን። እሺ ቀጥሎ የእንግሊዝኛ ወርዶች እዚህ ጋር ናሽን NATION ናሽን። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ከዚህ ጋር ማለት ነው ምን ይላል? ብድር ይላል ማለት ነው። ብድር። እሺ ቀጥሎ እዚህ ጋር ምን ይላል? ክሬዲት። ይሄኛውን ለማንበብ እዚህ ጋር የአማርኛውን ካነበብን በኋላ ቀጥሎ ደግሞ እዚህ ጋር ክሬዲት ይላል ማለት ነው። ክሬዲት። እሺ ቀጥሎ ደግሞ እዚህ ጋር ብሩክ ይላል ማለት ነው። ብሩክ። እሺ ምን ይላል እዚህ? ብሩክ። እሺ ወደ እንግሊዝኛ ትርጉሙ ደግሞ ብሌስ ይላል ማለት ነው። ብሌስ። እዚህ ጋርም ብሌስ እንደዚህ አድርገን በቀላሉ እናነባዋለን ማለት ነው። እሺ ከዛ በመቀጠል እዚህ ጋር ማለት ነው እዚህ ጋር ክፍል ይላል ማለት ነው። ክፍል። እሺ የእንግሊዝኛ ትርጉሙ ሩም ይላል ማለት ነው። ሩም። ልክ እዚህ ጋርም ሩም ብለን እንደዚህ አድርገን በቀላሉ እናነባለን ማለት ነው። እሺ ከዛ በመቀጠል እዚህ ጋር ወደ ታችኛው እንለፍና እዚህ ጋር ምን ይላል? ክልል ይላል ማለት ነው። ክልል
እሺ የእንግሊዘኛ ወርዶችን ለማንበብ ሪጅን እንለዋለን ማለት ነው። ሪጅን እዚህ ጋርም ሪጅን ብለን በዚህ መልኩ እናነባዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ ክንድ እሺ እዚህ ጋር አርም እንለዋለን። አርም እሺ እዚህ ጋር አርም ብለን በዚህ መልኩ እናነባዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ማለት ነው ክሰል ይላል ማለት ነው። ክሰል እሺ ትርጉሙ ማለት ነው እዚህ ጋር ኮል ይላል ማለት ነው። ኮል እሺ ካል ብለን እናነባዋለን። ይሄኛውን ልክ ካል ብለን ነው የምንጠራው ማለት ነው። ካል እሺ ከዛ በመቀጠል እዚህ ጋር ክለሳ ይላል ማለት ነው። ከዛ ሪቪው እሺ ሪቪው እሺ እንቀጥል። እዚህ ጋር ክብር እሺ ምን ይላል? ሆነር ልክ ይሄኛውም ሆነር ብለን በዚህ መልኩ እናነባለን ማለት ነው። እሺ ወደሚቀጥለው እንሄድ። እሺ ቀጥሎ እዚህ ጋር ደግሞ ክለብ ይላል ማለት ነው። ክለብ እሺ እዚህ ጋር ክለብ ይሄኛው ክለብ ይላል ማለት ነው። በዚህ መልኩ እናነባቸዋለን ማለት ነው። እንደዚህ አድርገን የእንግሊዘኛ ድምጾች እንዲሁም የእንግሊዘኛ ወርዶችን በአማርኛ በዚህ መልኩ ማንበብ እንችላለን ማለት ነው። እሺ ከዛ በመቀጠል ደግሞ ወደሚቀጥለው ክፈት ይላል ማለት ነው። ክፈት እሺ እንግሊዘኛው ኦፕን ኦፕን ብለን እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ በመቀጠል ደግሞ ወደሚቀጥሉት እናልፋለን። እሺ ቀጥሎ የምናገኛቸው ደግሞ እዚህ ጋር ከዚህ ጋር ማለት ነው ምን ይላል? ድርብ ይላል ማለት ነው። ድርብ እሺ ምን ይላል? እዚህ ጋር ዳብል ይሄኛውም ዳብል ይላል ማለት ነው። ዳብል ብለን እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥሎ ደግሞ ከዚህ ጋር ማለት ነው ድገም ይላል ማለት ነው። ድገም እሺ ቀጥሎ አጌን ልክ ይሄኛውን አጌን ብለን በዚህ መልኩ እናነባቸዋለን። ከዛ ቀጥሎ ደግሞ እዚህ ጋር ማለት ነው ድረስ ይላል ማለት ነው። ድረስ እሺ እዚህ ጋር አንተ እሺ ይሄኛውም አንተ ብለን እንደዚህ አድርገን እናነባቸዋለን ማለት ነው። እንግዲህ ይሄን ይመስላሉ። እንደዚህ አድርገን በቀላሉ በአማርኛ ታግዘን የእንግሊዘኛ ወርዶችን በዚህ መልኩ ማንበብ እንችላለን ማለት ነው። ለዛሬ በዚህ ይበቃል። በቀጣይ ቪዲዮ ደግሞ ሌሎችን የተለያዩ ቃላቶችን በዚህ መልኩ የምሰራላችሁ ይሆናል ማለት ነው። ለዛሬ በዚህ ይበቃል። በቀጣይ ቪዲዮ እስከገናኝ መልካም ቀን ቻው።